ሰብስክራይብ በማድረግ ቤተሰብ ይሁኑ። የኢማን ጥፍጥና በሚል ርዕስ ከናንተ ከውድ ወንድሞችና እህቶች ከናት ከአባቶች ጋር ኢንሻአላህ ቆይታ አደርጋለሁ። አላህ Subhanahu Wa Ta'ala ቆይታችንን ያማረ የተባረከ የምንጠቀምበት አላህ ያድርግልን እላለሁ። የኢማን ጥፍጥና ኢማን የሚባለው ነገር ሲጣፍጠን ውስጣችን ሲገባ ስንቀምሰው የኢማንን ጥፍጥና ስናገኘው ውስጣችን ደስታ የሚባለው ነገር ይሞላል። ጡማዕኒና መረጋጋት፣ የውስጥ ደስታ፣ ጭንቀት መወገድ፣ ሰላም ማግኘት፣ ከአላህ Subhanahu Wa Ta'ala ያዘዘን ትዕዛዝ ለመፈጸም ዒባዳ የተባሉትን በአጠቃላይ ለማከናወን ትልቅ ጉልበት ነው። አላህ ይለግሰን። የኢማንን ጥፍጥና ቀምሰው ተግባራዊ ከሚያደርጉ የአላህ Subhanahu Wa Ta'ala ደግባሮች መካከል አላህ ያድርገን። ሐላወተል ኢማን አንድ የነቢዩን ዓለይሂ ሰላቱ ወሰላም ሐዲስ ይዘን ኢንሻአላህ ከሱ ጋር ቆይታ እናደርጋለን። ነቢዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ላይ አነስ ብኑ ማሊክ ረዲየላሁ ዐንሁ በተናገሩት ሐዲስ ላይ ሲናገሩ አን ነቢዩ ሰለላሁ ዐለይሂ ወሰለም ቃል ሰላሱን መን ኩነ ፊሂ ወጀደ ቢሂነ ሐላወተል ኢማን። ሶስት ነገር ውስጡ ያሉለት ውስጡ የተገኙለት ሰው የኢማንን ጥፍጥና ያገኛሉ። ወጀደ ቢሂነ ሐላወተል ኢማን፣ የኢማንን ጥፍጥና ያገኛል። ኢማን ይጣፍጠዋል። ኢማን የሚባለው ነገር ወንድሞች እህቶች ከአላህ ጋር ያለን ግንኙነት እየጨመረ ሲመጣ የሚፋፋ የሚጠናከር የሚታደስ ነው። አልኢማኑ የዚዱ ቢጣዓ፣ ኢማን የሚባለው ነገር መልካም ነገር በሰራን ቁጥር ከአላህ ጋር ያለን ግንኙነት ባማረ ቁጥር እየፋፋ እየጨመረ የሚመጣ ነው። ወየንቁሱ ቢልማዕሲያ፣ ወንጀል ሲሰራ ደግሞ የሚቀንስ ነው። ነቢዩ ዓለይሂ ሰላቱ ወሰላም ላ የዝኒ ዛኒ ሂነ የዝኒ ወሁወ ሙእሚን አሉ። አንድ ዝሙተኛ ዝሙት አይፈጽምም በሚሰራበት ሰዓት ሙእሚን ሆኖ አይፈጽምም አሉ። የዛኔ ዝሙቱን ሲፈጽም ኢማኑ የሚባል ነገር ይወልቅለታል። ወላ የስሪቁ ሳሪቅም ተብሏል። እንደዚሁም ኸምር የሚጠጣም ሰው ኸምርን ሲጠጣ ኢማን እያለው አይጠጣም፣ ይጠፋል። አላህ ይጠብቀን። ስለዚህ ኢማን የዚዱ ቢጣዓ ወየንቁሱ ቢልማዕሲያ፣ ከአላህ ጋር ባለን ግንኙነት የሚጨምር እንደዚሁ ስናቋርጥ ወንጀል ኃጢአት ስንሰራ አላህን ስናምስ ደግሞ ከኛ የሚወገድን የሚሸረሸር ነገር ነው ኢማን። ስለዚህ ይሄ እነዚህ ሶስቱ ነገር ያሉለት የኢማንን ጥፍጥና ያገኛል። እነማን ናቸው? የመጀመሪያው አየኩን አላሁ ወረሱሉሁ አሐበ ኢለይሂ ሚማ ሲዋሁማ፣ አላህና መልእክተኛው ነቢዩ ዓለይሂ ሰላቱ ወሰላም አሐበ ኢለይሂ ዘንድ ተወዳጅ ሊሆኑ ነው። ሚማ ሲዋሁማ፣ ከሌላው ሰው የበለጠ ከማንኛውም ሰው የበለጠ እሱ ዘንድ አላህና መልእክተኛው ተወዳጅ ይሆኑ። ይሄ በደንብ የምናየው ርዕስ ነው። አላህን መውደድ፣ ነቢዩን ዓለይሂ ሰላቱ ወሰላም መውደድ፣ ነቢዩን ማፍቀር፣ አላህን መውደድ፣ የእሱን ውዴታ ለማግኘት መልፋት መድከም ትልቅ ቦታ የሚሰጠው ነው። ይሄ ውስጡ ያሉለት ሰው የኢማንን ጥፍጥና ያገኛል። አየኩን አላሁ ወረሱሉሁ አሐበ ኢለይሂ ሚማ ሲዋሁማ፣ ከሌላው ሰው የበለጠ ከማንኛውም ነገር የበለጠ አላሁ Subhanahu Wa Ta'alaንና ነቢዩን ዓለይሂ ሰላቱ ወሰላም መውደድ። ያ አላህን በስነ ስርዓት በአግባቡ ከወደዱ ባሪያዎች መካከል አላህ ያድርገን። አላህን መውደድ ዋጅብ ነው። ነቢዩን መውደድ ዋጅብ ነው። አላህን ስንወድ ከአላህ ጋር ያለን ግንኙነት ሲያምር የአላህ ፍቅር ውስጣችን ሲገባ ኢማን ጥፍጥናው እናገኘዋለን። ለምን? አማኝ የሆነ ሰው አላህን በጭንቅም በመከራም በደስታም በሐዘንም በድሎትም በችግርም ሰዓት አላህን ይወዳል፣ አላህን አይረሳም። አላህ Subhanahu Wa Ta'ala ሱረቱ በቀራ ላይ ሲናገር እንዲህ ይላል፣ ወሚነ ናስ አለ ከሰዎች መካከል መን የተኺዙ ሚን ዱኒላሂ አንዳደን ዩሒቡነሁም ከሑቢላህ ወለዚነ አመኑ አሸዱ ሑበን ሊላህ ወለው የረ ለዚነ ዘለሙ ኢዝ የረውነ ልዓዛበ አነ ልቁወተ ሊላሂ ጀሚዓ ወአነ አላህ ሸዲዱል ዐዛብ። ያ አላህ ወሚነ ናስ አለ ከሰዎች መካከል
መን የተኺዙ ሚን ዱኒላህ ከአላህ ውጭ የሚይዙ ከአላህ ውጭ የሚያመልኳቸው አሉ። ዩሒቡነሁም አንዳደን ማለት ባላንጣዎችን ይጠቅማሉ ምን ይላሉ ብሎ የሚያስባቸው ግን ምንም ያልሆኑ መጉዳትም መጥቀም የማይችሉ ዩሒቡነሁም ይወዷቸዋል ከሑቢላህ አላህን እንደሚወዱታል። ሱብሓነላህ ዩሒቡነሁም ይወዷቸዋል አለ ከሑቢላህ አላህን እንደሚወዱት ስለሚያሻርኩ በአላህ ላይ ስለሚያጋሩ አላህን ይወዳሉ እነዛንም ይወዳሉ። ወይም ደግሞ የሚያጋሩትን ነገሮች ይወዳሉ። አሕያናን አንዳንዴ መከራው ሲመጣ ወደ እነዛ ይሄዳሉ። ጭንቀቱ ሲመጣ ወደ አላህ ይመጡና ደስታው ሲመጣ ወደ እነዛ ይሄዳሉ። ልክ ሱረቱ አንከቡት ለአላህ ፈኢዛ ረኪቡ ፊልፉልኪ ዳዑ ላህ ሙኽሊሲነ ለሁ ዲን ፈለማ ነጃሁም ኢለል በር ኢዛ ሁም ዩሽሪኩን በዛው ማዕበል ላይ መርከብ ላይ ተጭነው ማዕበሉ መጥቶ ወደዚህ ወደ ቀኝ ወደ ግራ ሲያናውጣቸው ሊሰምጡ ሲቀርቡ ዳዑ ላህ አላህን ይጠራሉ። ሙኽሊሲነ ለሁ ዲን ለሱ ዒባዳውን ዲኑ ጥርት አድርጎ ያ አላህ እንደው ዛሬ አንተ በስተቀር ማንም ያድነን የለም ሁበል የለ መናት የለ ወርወር አድርገው ያ አላህ ይላሉ። ፈለማ ነጃሁም ኢለል በር ወደ የብሱ ነጃ አላቸው ጊዜ ከባህሩ ነጃ ብሎ የብሱ ላይ ያደረሳቸው ጊዜ ኢዛ ሁም ወዲያው እኮ ነው እነሱ ዩሽሪኩን ያጋራሉ። እንደው ሁበል ባይኖር መናት ባይኖር አልቆልን ነበር ይላሉ። ይሄ የሙሽሪኮቹ ባህሪ ነው። ደስታ ሲመጣ ወደ እነዛ ይሄዳሉ፣ ጭንቅ ሲመጣ አላህን። ነገር ግን የአላህ ስብሓነሁ ወተዓላ ባሪያዎች አላህን የሚገዙት ደግሞ ወለዚነ አመኑ እነዛ ያመኑታል አሸዱ ሑበን ሊላህ አሸዱ በጣም እጅግ የበረታ ነው። ሑበን ሊላህ አላህ ያላቸው ውዴታ አላህን ሲወዱ በጣም የበረታ ነው አለ አላህ ስብሓነሁ ወተዓላ። እንደነሱ በመከራ ሰዓት ወደ አንዱ ጭንቅ ሰዓት ሲደርስ ወደ ሌላው ሳይሆን በመከራም በደስታም በሰላሙም በሐዘኑም በየትኛውም ሓላቸው በየትኛውም ሁኔታቸው አላህ ስብሓነሁ ወተዓላን ይገዛሉ። ዩሒቡነሁም ከሑቢላህ የነዛ ባህሪ ነው። እነዚህ ያመኑትስ ወለዚነ አመኑ አሸድ ሑበን ሊላህ እነዚህ ግን ያመኑት ግን ለአላህ ስብሓነሁ ወተዓላ ያላቸው ፍቅር ግን እጅግ የበረታ ነው። በጣም ግዙፍ ነው። በጣም አላህን ይወዳሉ። ተደሰቱም አላህን ነው፣ አዘኑም አላህን ነው፣ ተቸገሩም አላህን ነው፣ አገኙም አላህን ነው። በየትኛው መሃል በማንኛውም ሁኔታ ለአላህ ያላቸው ፍቅር የበረታ ነው። አላህን ይወዳሉ። ከአላህ ውጭ ማንን አይወዱም። ለምን? ዒባዳ የሚባለው ነገር አላህን ስንታዘዝ ሑብ ስለሚያስፈልገው። አላህን እኮ ወደህ ነው መገዛት አለብህ። ስትፈራው እየወደድከው ነው፣ ስለምትወደው ነው የምትፈራው። ራሱ ዒባዳ ነው። ስለዚህ የአላህ ስብሓነሁ ወተዓላ ባሪያዎች መገለጫ ነው። ምን ይሄ ውዴታ የሚባለው ፍቅር የሚባለው አላህ ስብሓነሁ ወተዓላን መውደድ፣ ነቢዩን ዓለይሂ ሰላቱ ወሰላም መውደድ። ዛሬ የእውነት አላህን እወዳለሁ ነቢዩን ዓለይሂ ሰላቱ ወሰላም እወዳለሁ እንዲሁ በመላስ ነው ወይስ በተግባር? የነቢዩ ዓለይሂ ሰላቱ ወሰላም ወዳጆች እኮ በተግባርም ይታወቃሉ። ተግባራቸው ያማረ ነው። በየትኛው መሃል አላህ ስብሓነሁ ወተዓላ ያዘዛቸው ነቢዩ ዓለይሂ ሰላቱ ወሰላም ያዘዛቸውን ተግባራት ይፈጽማሉ። ሱረቱ ተውባ ላይ አላህ ስብሓነሁ ወተዓላ እሱን የሚወዱ ነቢዩን መውደድ በሱ መንገድ ኸይር ነገር መስራት 8 አንኳር ነጥቦችን ያነሳና አላህ ያነጻጽራል። አላህ የሚያነጻጽረው ከዚና አይደለም፣ ከኸምር ጋር አይደለም፣ ከሪባ ጋር አይደለም፣ ከሲሕር ጋር አይደለም፣ ከሽርክ ጋር አይደለም። ሐላል የሆኑ በህይወታችን ላይ በጣም አስፈላጊ የሆኑ ልንተገብራቸው የሚገባ ልንንከባከባቸው የሚገባ በጣም እጅግ አስፈላጊ አላህ የፈቀዳቸው ሐቅ የሰጣቸው አካላት ነገር ግን ውዴታውን ግን ወደ እነሱ ምናመዝን ከሆነ ግን አላህ የሚያስጠነቅበት የቁርአን ሁላችም ልናዳምጠው ልንጠነቅቀው የሚገባ ነው። አላህ እሱን በአገባው ወደው የነቢዩን ዓለይሂ ሰላቱ ወሰላም ፍቅር መሐባ አግኝተው መንገዳቸውን ተከትለው ከሚጓዙ ሰዎች መካከል አላህ አድርገን። ሱረቱ አተውባ ላይ አላህ እንዲህ ይላል፣ ቁል ኢንካነ አባኡኩም ቁል በላቸው፣ ኢንካነ አባኡኩም አባቶቻችሁ እንዲሁም ወአብናኡኩም ልጆቻችሁ፣ ወኢኽዋኑኩም ወንድሞቻችሁ፣ ወአዝዋጁኩም ሚስቶቻችሁ ሴቶች ወይም ባሎቻችሁ፣ ወዓሺረቱኩም የቅርብ ዘመዶቻችሁ፣ ወአምዋሉን እቅተረፍቱሙሃ የሰበሰባችሁት ንብረታችሁ ያከማቻችሁ የሆነ ንብረታችሁ፣ ወቲጃረቱን ተኽሸውነ ከሳደሃ
እከስራለሁ ብላችሁ ምሰጉለት ንግዳችሁ ወመሳኪኑ ተርደውነሃ የምትወዱት መኖሪያ ቤታችሁ እነዚህ 8 ነገሮች አባት በእስልምና ቦታ ላይ የተከበረ ነው ልጅ እንደዛው ወንድም እንደዛው ሚስትም ባልም እንደዛው ዘመድ አዝማድ እንደዛው ንብረት አላህ በፈለገው መልኩ መሰብሰብ ዒባዳ በሱ ላይ ማከናወን ሰደቃውን መውጣት ማስራት የተከበረ ነው ንግድ መነገድ ዒባዳ ነው መኖሪያ ቤት መያዝ የተወደደ ነው 8 አንኳር ነጥቦችን አነሳና ሐላል የሆኑ ነገሮች ናቸው ምን አለ አላህ አሐበ ኢለይኩም አለ እናንተ ዘንድ ይበልጥ ተወዳጅ ከሆኑ ከማን ሚነላህ ከአላህ ወረሱሊሂ ከመልእክተኛው ወጂሃድን ፊ ሰቢሊሂ በሱ መንገድ ከመታገል ይበልጥ እነዚህ 8 ነገሮች እናንተ ዘንድ ተወዳጅ ከሆኑ ፈተረበሱ አለ ተጠባበቁ አለ አላህ Subhanahu Wa Ta'ala حتى يأتي الله بأمره الله ነገሩን ጉዳዩን ቅጣቱን ይዞ እስኪመጣ ተጠባበቁ والله لا يهدي القوم الفاسقين الله Subhanahu Wa Ta'ala አመፀኛ የሆኑ ህዝቦችን አይመራም አለ አላህ Subhanahu Wa Ta'ala والله لا يهدي القوم الفاسقين الله አመፀኞች ህዝቦችን አይመራም አላሁ አክበር ይሄ ማን ነው ከተባለ አላህ ሐላል ከሆኑ ነገሮች ጋር ያመዛዘነው ያገናኘው ጉዳይ ነው ስለዚህ ነብዩን ሰለላሁ ዐለይሂ ወሰለም መውደድ አላህን መውደድ ዋጅብ ነው አላህን ስንወድ አላህ ይወድሃል አላህን የመውደድ ምልክትህ ምንድነው ከተባለ ነብዩን ዐለይሂ ሰላቱ ወሰላም መከተል ነው አላህ ሱረቱ አሊ ኢምራን ላይ ሲናገር قل إن كنتم تحبون الله فاتبعوني يحببكم الله قل بلاتو يا محمد عليه الصلاة والسلام إن كنتم تحبون الله ونتنا أنت الله نمتودون دوناتشو فاتبعوني أنين تكتلون أنين ساتكتلوا الله نودالو مالت وشتنونو يا الله نودتا يمي رقاق قطبت نبينا عليه الصلاة والسلام سناتشون من قداتشون سنكتلنو قل إن كنتم تحبون الله فاتبعوني يحببكم الله يوداتشوال أني ستكتلون ويغفر لكم ذنوبكم وانجلوቻችሁን ኃጢያቶቻችሁን ደሞ ያራግፍላችኋል ይምርላችኋል والله غفور رحيم الله سبحانه وتعالى እጅግ አዛኝ መሐሪ የሆነ ጌታ ነው አለ الله سبحانه وتعالى حسن البصري رحمه الله زعم قوم انهم يحبون الله ሰዎች ሙገቱ አላህን እንደሚወዱ الله فابتلاهم الله بهذه الايه الله በዚህ አያ ደሞ ሞከራቸው ፈተናቸው አላህን ወዳለው ካላችሁ ነብዩን አለይሂ ሰላቱ ወሰላም መከተል ነው ነብዩን ሳትከተሉ የሳቸውን መንገድ ሳትይዙ የነብዩን መንገድ ሳትይዙ አላህን ወዳለው ማለት ውሸት ነው ስለዚህ አላህን ስንወድ አላህ Subhanahu Wa Ta'ala ነገሮችን በአጠቃላይ ያመቻችልናል ሱረቱ ማኢዳ ላይ አላህ Subhanahu Wa Ta'ala እሱን የሚወዱ ሰዎች ያላቸው ደረጃ እንደዚሁም ደግሞ አላህን ማይወዱ ሰዎች ከአላህ ውዴታ ይራቁ አላህን ዲን የሚሸሹና አላህን አልወድም ያሉ ደግሞ የሚያጋጥማቸው ክስረትን ይናገራል እንዲህ ያለ ያ አዩሃ الذين آمنوا እናንተ ያመናችሁ ሰዎች ወይ ይላል አላህ Subhanahu Wa Ta'ala እናንተ ያመናችሁ ሆይ من يرتد منكم عن دينه ከእናንተ ውስጥ ከሃይማኖት የሚመለስ ሰው فسوف يأتي الله بقوم يحبوهم ويحبونه الله سبحانه وتعالى በነሱ ቦታ የሚወዳቸውንና የሚወዱትን ሙእመናንን የሚወዱትን ሰዎችን አላህ ያመጣል አዚለቲን አለል ሙእሚኒን በሙእመናን ላይ ትሁት የሆኑ አኢዘቲን አለል ካፊሪን በካህዲያን ላይ ደግሞ ኃያል የሆኑት በአላህ መንገድ ላይ يجاهدون في سبيل الله بالله መንገድ የሚታገሉ ولا يخافون لومة لائم እንደዚሁም የወቃሽን ወቀሳ የማይፈሩትን የሆኑትን ህዝቦች አላህ ያመጣል ذلك فضل الله يا الله ችሮታ ነው ይላል አላህ Subhanahu Wa Ta'ala يؤتيه من يشاء ለፈለገው የሚሰጣት والله واسع عليم አላህም ችሮታው ሰፊ አዋቂ ነው አላህ አዋቂ ነው ችሮታው የሰፋ የሆነ ጌታ ነው አላህ Subhanahu Wa Ta'ala ምንድነው አላህ Subhanahu Wa Ta'ala ስንወድ አላህ ይወድሃል የሱን ዲን ስትይዝ ኢማን ጥፍጥና ይገኛል ከአላህ መንገድ ርቀን አላህ ያዘዘንን ርቀን
እንዴት ነው ኢማን ውስጣችን እርካታ፣ ደስታ፣ ፍቅር የሚባል ነገር ሊመጣ የሚችለው? ዛሬ ሰው መረጋጋት አቅቶታል። ዛሬ ሁሉም ጭንቀት ውስጥ ነው። ነፍሲ ነፍሲ ይላል በዚህ ዱንያ ላይ። አላህ ነፍሲ ነፍሲ እኮ ባልበት አኼራ ነበር። አላህ ፊት ሲቆም ነው። አላህ ይጠብቀን፣ ከዛን ቀን ነጃ አላህ ይበለን። ያ አላህ። ግን ዛሬ ሁሉም ጭንቀት ለምን? ኢማን የሚባለው ነገር ሐቂቀተን ከውስጣችን ርቋል። የኢማን ለዛው ጥፍጥና ከውስጣችን ወጥቷል። የለማ የአላህን ትእዛዝ ስንታዘዝ ኢማን የሚባለው ነገር ይመጣል። ራቅ ነው፣ ትእዛዙን አመጽ ነው። ወለድ አትብሉ እንበላለን። ፋሂሻ መጥፎ ነገር አትስሩ እንፈጽማለን። ይከለክለናል፣ የተከለከልን ቦታ ላይ አንከለከልም፣ እዛው እንገኛለን። ያዘናል፣ አንታዘዝም። ስለዚህ ኢማን ጥፍጥና ከየት በኩል ይምጣ? ኢማን ጥፍጥና አላህን ስንታዘዝ የነቢዩን ዓለይሂ ሰላቱ ወሰላም ሕይወት መንገድ ስንከተል የአላህ ውዴታ ይገኛል። አላህ ከወደደስ ነቢዩ ዓለይሂ ሰላቱ ወሰላም አንድ ሐዲስ ላይ ሲናገሩ ሐዲሱን ታላቁ ሰሓባ አባ ሁረይራ የተናገሩት ሐዲስ ነው። ነቢዩ ዓለይሂ ሰላቱ ወሰላም እንዲህ አሉ፣ ኢነላህ ተዓላ ኢዛ አሐበ ዓብደን፣ አላህ ስብሓነሁ ወተዓላ አንድን ባሪያ የወደደ ጊዜ ደአ ጅብሪልን ይጠራዋል። ፈቃል ብሎም ይላል፣ ኢኒ ኡሒቡ ፉላነን፣ እኔ እከሌን ወደዋለው፣ ፈአሒብሁ ውደደው ይለዋል። ፈዩሒብሁ ጅብሪልም ይወደዋል። ثم ينادي في السماء ሰማይ ውስጥ ላሉ መላእክቶች ይጣራል ጅብሪል። ፈየቁል እንዲህ ይላል፣ ኢነላህ ዩሒቡ ፉላነን ፈአሒብሁ፣ አላህ እከሌን ይወደዋልና ውደዱት ይላቸዋል። ፈዩሒብሁ አህሉ ሰማይ፣ ሰማይ ውስጥ ያሉ መላእክቶች በአጠቃላይ ይህን ሰው ይወዱታል። ሰማይ ውስጥ ያሉ መላእክቶች ቁጥራቸውን አላህ ብቻ የሚያውቃቸው። ከአንዱ ሰማይ ወደ አንዱ ሰማይ 500 ዓመት ያስኬዳል። ሰማይ ውስጥ የአራት ጣት ቦታ የምታክል ክፍት ቦታ የለም። ሁሉም በመላይካ የተጨናነቀ ነው። ሁሉም አላህ ስብሓነሁ ወተዓላን የሚገዛ ነው። ያ አላህ። በይተል ማዕሙር የሚባል ከካዕባ ትይዩ 7ኛው ሰማይ ላይ አለ። በይተል ማዕሙር በቀን 70 ሺህ መላይካ ይገባል። አንድ የገቡት ለሁለተኛ ጊዜ እድል አይደርሳቸውም አሉ ነቢዩ ዓለይሂ ሰላቱ ወሰላም። እጅግ የበዙ ቁጥራቸው ብዙ ነው። እነዚህ ሁላ መላእክቶች ፈዩሒብሁ አህሉ ሰማይ ውስጥ ያሉ መላእክቶች በአጠቃላይ ይወዱታል። ثم يودع له قبول في الأرض، ከዛ በምድር ላይ ተቀባይነት ያገኛል። وإذا أبغض الله ይጠብቀን የጠላው ጊዜ ደግሞ ዓብደን አንድን ባሪያ ሲጠላው ደዓ ጅብሪልን አላህ ይጠራውና ፈየቁል እንዲህ ይለዋል፣ ኢኒ ኡብጊዱ ፉላነን ፈአብጊዱህ፣ እኔ እከሌን ጠልቼዋለሁ ጥላው ይለዋል። ፈዩብጊዱሁ ጅብሪል የመላእክቶች አለቃ ይጠለዋል። ثم ينادي في أهل السماء، ሰማይ ውስጥ ላሉት መላእክቶች ጥሪ ያደርጋል፣ ኢነላህ ዩብጊዱ ፉላነን ፈአብጊዱህ፣ አላህ እከሌን ይጠለዋል ጥሎት ይላቸዋል። ثم تودع له البغضاء في الأرض፣ ከዛም ጥላቸው ምድር ላይ ይሆናል። ያ አላህ የሚወዳቸው ሰዎች ውዴታ ያደርግላቸዋል። ኢነ الذين آمنوا وعملوا الصالحات سيجعل لهم الرحمن ودا፣ እነዚያ ያመኑ መልካም ስራን የሰሩ ሰየጅዐሉ ለሁም አርራሕማን ለነሱ አላህ ያደርግላቸዋል ውዴታን አላህ ያደርግላቸዋል። ያ አላህ። ስለዚህ አላህን መውደድ የአላህ ውዴታ እንዲመጣ ያደርጋል። በአንድ ወቅት ነቢዩ ዓለይሂ ሰላቱ ወሰላም ነገ እችን ሰንደቅ ዓላማ የኸይበር ዕለት እችን የእስላምን ባንዲራ ይዞ የሚንቀሳቀስ እሰጠዋለሁ፣ ይህ ሰው አላህም መልእክተኛውም የሚወዱት ለሆነ ሰው። አላህም ይወደዋል፣ መልእክተኛውም ይወዱታል፣ እሱም አላህንም መልእክተኛውንም ይወደዋል ሲባል ሁሉም ሰሃባ ጓጋ። ለምን? ቁም ነገሩ ባንዲራውን መያዝ አይደለም፣ ምስክርነት ቃል ነው። አላህን የሚወድ ነቢዩን ዓለይሂ ሰላቱ ወሰላም የሚወድ አላህም የሚወደው ነቢዩ ዓለይሂ ሰላቱ ወሰላም የሚወዱት የሆነው ሰው ስለተባለ ሁሉም ዑመር እንደዛች ቀን ስልጣን ተመኝቼ አላቅም፣ ስልጣን የተመኙት ያችን። ለምን? ሽልማቱ ልዩ ነው። የአላህ ውዴታ ምስክርነት የተለገሰ። ኋላ ነቢዩ ዓለይሂ ሰላቱ ወሰላም ጠዋት ሲነጋ ሁሉም እየጓጓ ሄደ። አይነ ዓሊ ብን አቢ ጣሊብ፣ ዓሊ ብን አቢ ጣሊብ የት አለ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። የት አለ? እሱ አይኑ ታሟል አሏቸው። ከዛ በኋላ ነቢዩ አስጠሩት፣ ትፍትፍ አሉ፣ ዳነ። ዓሊ ይዞ ሄደ። ማን ነበር በዛውት? ዓሊ። ያ አላህ ትልቅ ሽልማት። ስለዚህ አላህን መውደድ ምን ያስገኝልናል? ውስጣችን ፍቅር እንዲመጣ፣ ሰላም እንድናገኝ፣ ደስታ እንድናገኝ፣ የአላህ ውዴታ እኛ ላይ እንዲመጣ። አላህ ከወደደ ሳር ቅጠሉ ይወድሃል።
ሳር ቅጠል ይወድሃል። አላህ ከወደደ የአላህ ባሪዎች ይወደዋል። አላህ ከጠላ የአላህ ወዳጆች ይጠለዋል። በምድር ላይ እንድትጠላ አላህ ያደርጋል። ለምን? የሰዎች ቀልብ አላህ ጣት ስር ነው ያሉት። ይቀልቡሃ ከይፈ የሻ አላህ እንደፈለገ ይገለባብጠዋል። ዛሬ ሰዎችን ለማስደሰት ብለ የአላህን ውዴታን ለማግኘት ሳትል የሰዎችን ውዴታ ለማግኘት ብለ አላህን የምታስቆጣ ከሆነ አላህ ነገ ገለብጠዋል። እነዛ ዛሬ ወደዱ ነገ እንዲጠሉ አላህ ያደርጋል። እንደዚሁም ሰዎችን ቢቆጡብህም የአላህ ውዴታ ሊሻላል ብለ መልካም ስራ ምሰራ አላህ የሚወደውን ነገር ምሰራ ከሆነ ከአላህ ጋር ግንኙነት ያማረ ከሆነ የኢማን ጥፍጥና የዛኔ ተገኝታለችና አላህ ነገ እነዛ ሰዎች ዛሬ ቢጠሉም ነገ እንዲወዱህ አላህ ያደርጋል። ነገ እንዲወዱ አላህ ያደርጋል። ዛሬ አላህ ይጠብቀን። ከራሴ ጀምሮ እንደው አላህን ለማስደሰት ሰዎች ይቆጡብናል ብለን አላህን ለማስደሰት ምንሰራው ስራ ስንት ነው? ምን ያህል ነው? ጥያቄ ነው። እንግዲህ ራሳችሁ መልሱት። ራሴንም ጠይቄያለሁ፣ እናንተንም ጠይቄያለሁ። አላህ የሚወደው ሰዎች የሚጠሉት። ዛሬ የሚቀለን ምንድን ነው? አይ እንዲህ ከሌ ይቆጣብኛል፣ እከሌ ምን ይላል፣ ይሄ ባለስልጣን ምን ይላል፣ ይሄ እንትን ምን ይላል፣ ይሄ እንትን ምን ይላል። ከዛስ አላህን እናስቆጣለን። ያ አላህ አላህ ይጠብቅ። ስለዚህ የኢማን ጥፍጥና ከሚገኝባቸው ነገሮች አንዱ አላህን መውደድ፣ ነቢዩን ዓለይሂ ሰላቱ ወሰላም መውደድ። ከማንኛውም ሰው የበለጠ ነቢዩን መውደድ በምላስ ብቻ እኮ አይደለም። ነቢዩን መውደድ፣ እሳቸውን አኽላቃቸውን መከተል፣ ስነ ምግባራቸው ማን ይመስላል ምን ይመስላል መከተል፣ እሳቸው የኖሩበትን ህይወት መኖር፣ ሐያታቸውን ሱናቸውን ህያው ሐይ ማድረግ፣ ነቢዩን መውደድ። እነዛ እኮ ብርቅዬ ሰሃቦች የነቢዩ ውዴታ ፍቅራቸው ልዩ ነበር። ውዴታቸውን በብዙ መልኩ ገልጸውታል። አቡበከር ስዲቅ አንደኛው የሚገለጽ ነው። ነቢዩ ከሰው ሁሉ ማንን ይወዳሉ ሲባሉ አይሻን አሉ። ثم من ከዛ ሲባሉ አቡሃ አሉ። አባቷ ማን ነው? አቡበከር ስዲቅ። በጣም የሚወዱት የሚወዳቸው ስለ አቡበከር ለነቢዩ የነበረው ፍቅር ልዩ ነበር። በአንድ ወቅት ነቢዩን ዓለይሂ ሰላቱ ወሰላም ሙሽሪኮቹ ደበደቧቸው፣ ቀጠቀጧቸው። አቡበከር መጡ። አተቅቱሉነ ረጁለን አየቁለ ረቢ አላህ፣ እንደው ሰውየው አላህ ጌታዬ ነው ስላለ ትገሉታላችሁ ብለው ከነቢዩ ለመከላከል ነው። አንተም የሱ ባልደረባ ነህ የሱ ጓደኛ ነህ ብለው አቡበከርን ማሰቃዩ፣ አቡበከርን ደበደቡ። አቡበከር ራሳቸውን ስተው ሲወድቁ በኋላ ተሸክሟቸው ቤት አስገቧቸው። ነቃ ሲሉ ምግብ ሲያቀርቡላቸው ብላ ሲባሉ ነቢዩ ዓለይሂ ሰላቱ ወሰላም እንዴት ናቸው? እሳቸው ደህና ናቸው ብላ አይ ነቢዩን እስክመለከት አልበላም፣ የነቢዩን ሁኔታ እስካቅ ድረስ አሉ። ያ አላህ ፍቅራቸው ውስጥ ዘልቋል፣ ገብቷል። ለነቢዩ ዓለይሂ ሰላቱ ወሰላም ያላቸው ፍቅር ልዩ ነው። ሐቂቃ በኋላ ሄዱ ነቢዩ ዓለይሂ ሰላቱ ወሰላም ጋር ይዛችሁን ሂዱ አሉ። አንድ ሴትና እናትየውን ይዟቸው ሄዱ። ነቢዩን ሲያዋቸው የዛኔ ይበሉ አንተ ሰላም ከሆንክ አሉ። ፍቅር ነው፣ ውዴታ ነው። አንዲት ሴት በአንድ ጦርነት ላይ አባትሽ ሞተዋል፣ ባልሽም ወንድምሽ ልጅ እንዲህ አሏት፣ አከታተሉባት። ሱብሃንአላህ ከባድ ነው እኮ ቤተሰብ ማጣት፣ ወንድም ልጅ የመሳሰሉት ማጣት ከባድ ነው። ነቢዩስ እንዴት ናቸው ስትል ነቢዩ ሰለላሁ ዐለይሂ ወሰለም ደህና ናቸው። እሳቸው ደህና ከሆኑ ከዛ በኋላ ያለው ቀላል ነው። የነቢዩ ውዴታ ፍቅር ልዩ ናቸው። ፍቅራቸው በጣም የተለየ ነው። አብዱላህ ብን ዑመር ረዲየላሁ ዐንሁ ነቢዩን በጣም ከመውደድ የተነሳ የእሳቸውን ሱና ስንዝር በዝንዝር እግር በእግር እያለ ይከተል ነበር። ነቢዩ እዚህ ጋር ሰግዱ አሉ ከተባለ ይሰግዳል። ነቢዩ እንዲያደርጉ አሉ ሰለላሁ ዐለይሂ ወሰለም ያደርጋል። ውዴታ ፍቅር በተግባር ገለጹት፣ ሱናቸውን ገለጹት። እናታችን አይሻ የነቢዩ ሰለላሁ ዐለይሂ ወሰለም ባለቤት ናት። ነቢዩ በጣም ይወዷት ነበር፣ በጣም ተወዳቸው ነበር። የነቢዩን ውዴታ ስላለት ባህሪያቸውን ይዛ ነበር። ነቢዩ ሰለላሁ ዐለይሂ ወሰለም ካለፉ ከሞቱ በኋላ ቤቷ ውስጥ እኮ ገንዘብ አይቀመጥም፣ አገኘች ሰደቃ ነው፣ አገኘች ሰደቃ ነው። በአንድ ወቅት ሁሉንም ሰጣችና ጾመኛ ናት፣ የምታፈጥርበት እንኳን የለም። ሱብሃንአላህ ምን ነው ዛሬ እንኳን የተሻለ ጥሩ ነገር ብንበላ አለች ኻዲማ። ብትነግሪኝ ነው አደርግ ነበር፣ አስቀምጥ ነበር። ይህን ያህል ከምን መነጨ ሲባል የነቢዩ ዓለይሂ ሰላቱ ወሰላም ፍቅር፣ ውዴታ፣ መሐባ የሚባለው ነገር ውስጥ ስላለ በተግባር አሳዩ። እነዚህ ድንቅ ሰሓቦች፣ እነዚህ ብርቅዬ ትውልዶቹ ውዴታን በግልጽ ያሳዩ ናቸው። አንደኛው ዓሊም ፈትዋ ተጠየቁ። በጣም እኮ ደክመዋል፣ ሊሞቱ እኮ አስነሱኝ አሉ። ስለ ነቢዩ ዓለይሂ ሰላቱ ወሰላም ሐዲስ ብይን ልሰጥ እንዲህ ተኝቼ ነው እንዴ? ቀና አርጉኝ አሉ። ቀና አርጓቸው። ሽቶ ቀቡኝ አሉ። ሽቶ ቀቧቸው። ከዛ በኋላ ነው የምሰጠው አሉ። ክብር ለነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ክብር። ኢማም አሕመድ በሚያስተምሩበት ሰዓት
ጊንጥ ነደፋቸው እና ፊታቸው ይቀያየራል። አላ ከጨረሱ በኋላ ያ ሼኽ ምን ሆኖ ነው? ቅድም እኮ በጣም ፊቶት ላይ ላብ የተለያየ ነገር አለ። አዎ ጊንጥ ነድፎኝ ነው። ታዲያ አቋርጡም ነበር እንትናንል እንዴት ነው የነብዩን አለይሂ ሰላቱ ወሰላም ሐዲስ ማቋርጠው? ኢማሙ ማሊክ ረሕመቱላህ አለይህ መዲና ሲገቡ በፈረስ አይጓዙም ነበር። ለነቢዩ ሰለላሁ ዐለይሂ ወሰለም የነበራቸው ክብር አላህ ፍቅራቸው የእውነት ልዩ ነበረ። ውዴታቸው ልዩ ነበረ። እኛስ ጋስ የነቢዩ ፍቅር፣ እኛስ ጋስ የአላህ ፍቅር የእውነት አላህ እንወዳለን። ይህን ስናደርግ የአላህ ስብሓነሁ ወተዓላ ውዴታ እኛ ጋር ይመጣል። አላህ ከወደደን ደግሞ አላህ ሁሉም ነገር የተስተካከለ አላህ ያደርግልሃል። ኢማን የሚባለው ነገር ያገራልሃል። አላህ ከወደደ የአላህ ውዴታ ውስጥሽ ከገባ ሂጃብ ልበሺ አይጨንቅሽም። ለምን? ኢማን የሚባል ገብቷል። አላህን ወደሻላ። ከሰው አላህን ነው የምታስደስችው። ሰው የራሱ ጉዳይ ነው የምትዩ። ለውመተ ላኢም የሰዎች ወቀሳ የውቃስን ወቀሻ አትፈሪም። ለምን? የአላህ ውዴታ ነው። አላህን ትወጃለሽ እህቴ፣ አላህን ትወዳለህ። ኢስላምን ተግባር ያድርግ ሲባል ትተገብር። ለምን? የአላህ ውዴታ የአላህ ፍቅር። አላህ የሚወደድ ጌታ ነው፣ አፍቃሪም ጌታ ነው። አላህ ባሪያዎችን የሚወድ ነው። ባሪያዎችን ይወዳል አላህ ስብሓነሁ ወተዓላ። ፍቅር የሆነ ጌታ ነው አላህ ስብሓነሁ ወተዓላ። የአዛኞች ሁሉ አዛኝ አላህ ስብሓነሁ ወተዓላ። ስለዚህ አላህን ስንወደው የምንሰራው የታዘዝናቸው ስራዎች በአጠቃላይ ገር ይሆኑልናል። የምንሰራው ለአላህ ውዴታ ነው። የምንፈጽመው ለአላህ ውዴታ ነው፣ ለማንም አይደለም። ስለዚህ እህቴ ሂጃብሽን ልበሺ፣ ቀሚስሽ አለባበስሽን እስላማዊ አድርጊ፣ ሰውነትሽን አትወጥሪ ሲባል ታደርጊዋለሽ። ለምን? የአላህ ውዴታ ነው። ኢማን የዛኔ ጥፍጥናው ታገኘዋለሽ። ወንድም ያለባበስህን አሳምር። ይሄ ስቲኪኒ ምናምን እንዳታድርግ። ቃሪያ በርበሬ የሚባል አይነት አለባበስ ይቅር። የአላህን ውዴታ ፈለገ አለባበስን እስላማዊ አድርግ፣ ታደርገዋለህ። ለምን? የአላህ ውዴታ ነው፣ ይቀላሃል። አላህን መውደድ ውስጣችን እናስገባው። ይሄ ሲገባ የኢማን ጥፍጥና ይመጣል። ኩፍር የሚባለው ነገር ከኛ ይርቃል። ኢማን የሚባለው ነገር እያበበ ይመጣል። ስለዚህ አሉ ነቢዩ ዓለይሂ ሰላቱ ወሰላም 3 ነገር ውስጥ ያሉለት ሰዎች የኢማን ጥፍጥን ያገኛል። የመጀመሪያው አየኩን አላሁ ወረሱሉሁ አሐበ ኢለይሂ ሚማ ሲዋሁማ፣ አላህና መልእክተኛው ከማንኛውም ከምንም ጋር እሱ ዘንድ ተወዳጅ ይሆኑለት። በአንድ ወቅት ዑመር ረዲየላሁ ዐንሁ ያ ረሱላላህ እኔ ከነፍሴም ከንብረቴ ከልጅ ከቤተሰብ ከሁሉም ነገር የበለጠ እወዶታለሁ ከነፍሴ ሲጠራላቸው። አላመንክም አሉት ነቢዩ ሰለላሁ ዐለይሂ ወሰለም። ዑመር አላመንክም አሉት። አሰበና አሰላሰለና ያ ረሱላላህ አሁን ከነፍሴም የበለጠ እወዶታለሁ አላቸው። አልአን ያ ዑመር አልአን አሁን አመንክ አሉት። ያ አላህ አይዋሹማ ሰሃቦች፣ ማስመሰል የለም። እኛስ አረ ፍቅሩ ገደለን ምን አለን? ሸውቆ አለ እንደው የነብዩ ፍቅር አሳበደን። ውሸት ብቻ ምላስ ብቻ፣ ተግባራችን ሲታይ ባዶ። እነ ዑመር የእውነት ላ ዩእሚኑ አሐዱኩም ሐታ አሐበ ኢለይሂ ሚን ማሊሂ ወወለዲሂ ወናሲ አጅመዒን አው ከማ ቃለ ሰለላሁ ዐለይሂ ወሰለም። ከነፍሱ ከብር ከዘመድ አዝማድ ከልጁ ከገንዘቡ ከቤተሰቡ ከማንኛውም ሰው የበለጠ እኔ ዘንድ እኔ የበለጠ እሱ ዘንድ ተወዳጅ ካልሆንኩኝ አላመነም አሉ ነብዩ ሰለላሁ ዐለይሂ ወሰለም። የነብዩን ውዴታ ውስጣችን የነብዩ ፍቅር ልናስቀምጥ ይገባል ነው። ሁለተኛው 3 ነው ብሏል። ሁለተኛው ወአን ዩሂበ አልመርአ ላ ዩሂቡሁ ኢላ ሊላህ፣ አንድ ሰውን ሲወድ ላ ዩሂቡ አልመርአ አይወድም። ወአን ዩሂበ አልመርአ አንድ ሰውን ሲወድ ላ ዩሂቡሁ አይወደውም ኢላ ሊላህ፣ ለአላህ ካልሆነ ለጥቅም ለዘር ለገንዘብ ለተለያየ ነገር ለቆሳቆስ አይደለም። የአላህን ባሪያዎች የአላህን ደጋግ ሰዎች ሲወድ ለአላህ ብሎ ነው። ገንዘብን ዘርን አይደለም። ምን ኢስላምን ፈልጎ ነገ የውመል ቂያማ ከአላህ ስብሓነሁ ወተዓላ ዘንድ የሚሸለመውን ሽልማት በማሰብና በማቀድ የአላህ ውዴታን ስብሓነሁ ወተዓላን ውዴታን ምን ይላል? ይፈልጋል። ወንድሞችን ይወዳል። ለዚህ ነው ነቢዩ ሰለላሁ ዐለይሂ ወሰለም ነገ የውመል ቂያማ ሰዎች በሚጨናነቁበት ነፍሲ ነፍሲ በሚሉበት በላባቸው በሚጠለቀለቁበት ሰዓት ላይ 7 አይነት ሰዎች አሉ። ከዛ መካከል ከአንዱ ከርዕሳችን ጋር የሚገናኝ ረጁሉን ማነው? 7 ዩዚልሁም ላሁ ፊ ዚልህ የውመ ላ ዚለ ኢላ ዚልሁ። ነገ የውመል ቂያማ ማለት 7 ሰዎች ዩዚልሁም ላህ አላህ በሱ ጥላ ስር ያጣልላቸዋል። ፊ ዚልህ
በሱ ጥላ ስር የውመ ላ ዚለ ኢላ ዚልሁ የማንም ጥላ በሌለበት ሰዓት ላይ እሱ እንጂ የማንም ጥላ በሌለበት ሰዓት ላይ አላህ የእርሱ አርሽ ጥላ ስር ያጣልላችኋል ኢንሻአላህ። ይህን ራስ ሰባቱን የሚለውን አንድ ራሱ የቻለ ርዕስ ነው። አንድ ቀን ኢንሻአላህ እንመለከተዋለን። የመጀመሪያው ኢማሙን ዓዲል ነው፣ ፍትሃ የሆነ መሪ ነው። ሁለተኛው ወሻቡ ነሻ ፊ ዒባደቲላህ አዘ ወጀል አላህን በመገዛት የወጣትነት እድሜውን ያሳለፈ ነው የጨረሰ ነው። ሶስተኛው ወረጁሉን ቀልቡሁ ሙዓለቁን ቢልመሳጂድ ልቡ መስጊድ የተንጠለጠለ መስጊድን የሚናፍቅ ወጣት ነው። አራተኛው ከርዕሳችን ጋር የሚገናኘው ወረጁላን ተሐባ ፊላህ እጅተማ ዐለይህ ወተፈረቀ ዐለይህ ሁለት ሰዎች ለአላህ ብለው የተዋደዱ ሲገናኙ ሲለያዩም በአላህ መንገድ ገንዘብ፣ ዘር፣ ጥቅማጥቅም አይደለም የአላህ ፍቅር አላህ ብለው ለላኢላሃ ኢለላህ ብለው የተዋደዱ ሰዎች ነገ የውመል ቂያማ የእርሱ ጥላ ስር ይመደባሉ። የእርሱ ጥላ ስር ይመደባሉ። ሱብሓነላህ። አላህ ሱብሓነሁ ወተዓላ የእሱ ጥላ ስር ከሚመድባቸው ሰዎች መካከል እነዚህ ናቸው። ስለዚህ የአላህን ውዴታ ማግኘት የአላህ ባሪያዎችን በመውደድ ወንድምን ስትወደው ለአላህ ብለህ መውደድ ነገ የውመል ቂያማ አላህ ይጣራል። ኢነላህ ተዓላ የቁል የውመል ቂያማ አይነል ሙተሃቡነ ቢጀላሊ የታሉ ለኔ ልቅዕና ለኔ ልዕልና ብለው የተዋደዱ ሰዎች የታሉ? አልየውመ ኡዚልሁም ፊ ዚሊ ዛሬ የማንም ጥላ በሌለበት ጥላ ስር እኔ ጥላ አልየውመ ኡዚልሁም አጣልላቸዋለሁ ፊ ዚሊ የኔ ጥላ ስር የውመ ላ ዚለ ኢላ ዚሊ የኔ ጥላ እንጂ የማንም ጥላ በሌለበት ሰዓት ላይ ይጠራቸዋለሁ። አይነል ሙተሃቡን የታሉ ለኔ ብለው የተዋደዱ ብሎ አላህ ይጣራል። የአላህ ውዴታችን ለሱ ብሎ ተገናኝተው ለሱ ብሎ ተዛይረው ለሱ ብሎ ተረዳርተው በሱ መንገድ ላይ የሚዋደዱ ሰዎች አላህ አድርጎን ነገ ከሚጠሩ ሰዎች አላህ አድርገን። ትልቅ ሽልማት ነው ሐቂቀተን። ሶስተኛው ሰዓት አለቀ እያሉኝ ነው እዚህ ካሜራማኖቹ። ሶስተኛው ከዚህ ርዕስ ጋር ወአን የክረሃ አን የዑደ ፊል ኩፍር ወአን የክረሃ ሊጠላ ነው። አን የዑደ ፊል ኩፍር ኩፍርን ወደ ኩፍር መመለስን ሊጠላ ነው። ባዕደ አን አንቀዘሁ ላሁ ሚንሁ አላህ ከኩፍር ነጃ ካለው በኋላ ነፃ ካወጣው በኋላ ወደ ኩፍር መመለስን ሊጠላ ነው። ከማ የክረሁ እንደሚጠላው ሁሉ አን ዩቅዘፈ ፊናር እሳት ውስጥ መወርወርን እንደሚጠላው ኩፍርን ሊጠላ ነው። ነዓም ኩፍር አይወደድም፣ ጨለማ ነው። አላህ የኢማንን ብርሃን ከሰጠ በኋላ ወደ ኩፍር መመለስን ልጠላ ይገባል፣ ልትጠይ ይገባል። እህቴ ተቃራኒ ጾታ አያታልልሽ፣ ገንዘብ አያታልልሽ፣ ስልጣን አያታልልህ፣ ወንድሜ ዱንያ አያታልልህ። ዲንን ለቀ ዲንን ሽጣ አትሂድ። ይህንን ነገር ግን ስትጠላ ውስጥ የኢማን ጥፍጥና ይገኛል። የኢማን ጥፍጥና ሲገኝ የአላህ ስብሓነሁ ወተዓላ ውዴታ ይገኛል። የአላህ ውዴታ ከተገኘ ማህበረሰብ ይወድሃል፣ ነገሮችን አላህ ያስተካክልልሃል። ስለዚህ ኢንሻአላህ የኢማን ጥፍጥና የሚባለው ነገር ትልቅ ደረጃ አለውና ሁላችንም በዚህ በኢማን ጥፍጥና ውስጥ እንድንቀመጥ እንድንኖር እያልኩኝ የኢማን ጥፍጥና ለማግኘት መልፋት መድከም ይኖርብናል። አላህ ስብሓነሁ ወተዓላ የኢማን ጥፍጥና ኖሯቸው አግኝተው ነገ የውመል ቂያማ ከሚሸለሙ ነገ የውመል ቂያማ አላህ ዘንድ ትልቅ ደረጃ ከሚያገኙ ባሪያዎች መካከል አላህ አድርገን። ስንዋደድ ለአላህ የአላህን ውዴታ ለማግኘት እንጣር። ነብዩን መውደድ ማፍቀር በተግባር እናድርገው። ላለው አላህ በያላችሁበት አካባቢና ቦታ ሰላማችሁን አላህ ያብዛው። ወሰለላሁ ዐላ ነቢና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለመ ተስሊመን ከሲራ። አሰላሙ ዐለይኩም ወረሕመቱላሂ ወበረካቱ። ሰብስክራይብ በማድረግ ቤተሰብ ይሁኑ።